የአምላካችን የእግዚአብሔር ስም ብሩክ ይሁን። ዛሬ ደግሞ በዚህ ዕለት 21ኛው ቀን 7ኛው ወር 2017 በኑናዩ ዓለም አቀፍ ክርስቲያን መገናኛ ልገሰ ትልቅ ገበያ ማዕከል ወይም ልገሰ እዛ ባለንበት ነው ያለነው። ጌታ የተባረከ ይሁን። ጌታ ይረዳን ነው። ዛሬ ደግሞ ዕለቱ እሁድ ነው። ይህንን የእግዚአብሔርን ቃል እንመለከታለን። በአንደኛ ቆሮንቶስ ምዕራፍ 15 ላይ ያለውን ቃል እናወጣና እናያለን። የእግዚአብሔርን ቃል እንማራለን። የእግዚአብሔርን ቃል እግዚአብሔር ያስተምረናል። እንግዲህ ጌታ የተባረከ ይሁን። ምዕራፍ 15 ላይ ያለውን ቁጥር 1 ጀምሮ ያለውን አነባለሁ። ወንድሞቼ ሆይ የሰበኩላችሁ ደግሞም የተቀበላችሁት በእርሱ ደግሞ የቆማችሁበትን በእርሱ ደግሞ የምትድኑበትን ወንጌል አሳስባችኋለሁ። በከንቱ ካላመናችሁ በቀር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ ይላል ጳውሎስ። ተመልከቱ፣ ጳውሎስ እየተናገረ ያለው ምክንያቱም ጳውሎስ ቅዱሳኖችን እያሳደደ፣ ቅዱሳኖችን እየገረፈ፣ ቅዱሳኖችን ወደ ወህኒ ከሚጥሉ ሰዎች ጋር የሚተባበር ሰው የነበረ ሰው ነው። እግዚአብሔር ወደ ራሱ ሲጠራው፣ እግዚአብሔር ወደ ፈቃዱ ሲያመጣው፣ እግዚአብሔር ወደ ራሱ የብርሃን መንግስት ሲያመጣው ከመጣ በኋላ ኢየሱስ ክርስቶስን እንደ ግል አዳኝና ጌታው አድርጎ ከተቀበለ ቀን ጀምሮ፣ ኢየሱስ ከተገለጠለት ቀን ጀምሮ በደማስቆ መንገድ ላይ የተገለጠለት አንተ የምታሳድደኝ እኔ ኢየሱስ ነኝ አለው ይላል። ይህ ሰው ነው ብሬንን የጻፈው። ወንድሞች ሆይ የተሰበከላችሁ ደግሞ የተቀበላችሁት። ተመልከቱ፣ እኛ የተቀበልነው ይሄ የትንሣኤ ወንጌል፣ ይሄ የዘላለም ሕይወት፣ ይሄ የማይለወጥ የማይቀየር የማይሻር የተቀበላችሁት አለና የሰበኩላችሁ ደግሞ የተቀበላችሁት ወንጌል ተሰብኮ ነው የሚደርሰን። ለአንዳንዱ በአልጋ ላይ በህመም ይደርሰዋል። አልቀበል ሲል በህመም ማቆ ከዛ በኋላ እጁ ደቆ ጉልበቱ ደቆ ነገር ሁሉ ካለቀ በኋላ ወደ ጌታ ይመጣል። ጉልበቱ አልቆ እድሜው አልቆ፣ አንዳንዱ ደግሞ በወጣትነቱ ይመጣል። ልክ እንደኛ እንዲህ ነው የሚለው የሰበኩላችሁ ወንድሞች ሆይ የሚለው ዳግመኛ የተወለዱትን ነው። ወንድሞች ሆይ የሚላቸው እዚህ ቦታ ላይ የቆሮንቶስ ሰዎች በክርስቶስ የሆኑትን ነው እየነገርን ያለው። ደግሞም የተቀበላችሁት በእርሱ ደግሞ የቆማችሁበት። ለመቆም በኢየሱስ ጸንቶ ለመቆም አንድ ሰው ስለመቆም እስከ መጨረሻው ለመሄድ እስከ መጨረሻው ለመጓዝ ከኢየሱስ ጋር ኢየሱስ እንደዚህ አለ፣
አንድ ሰው ቤት ለመስራት ሲያስብ አለ ቁጭ ይበላል። ከዛስ ህንፃውን ሰርቶ እንዳያቆመው ህንፃው እስኪያልቅ የሚያልቀው ግብአት እንዲያስፈልገው ስለ ሚስማር ማሰብ አለበት፣ ስለ ቆርቆሮ ማሰብ አለበት፣ ስለ ብሎኬት እያንዳንዷን ነገር ሂሳብ ማወራረድ አለበት። ፎቁን በትክክል ምክንያቱም ካቋረጠው ካቆመ እዚህ ቦታ የቆማችሁበት ፎቁን ለማቆም የሚያስፈልገን ነገር ያስፈልገናል። ክርስትና ጉዞ ነው። ክርስትና የምንሄድበት፣ የምንመላለስበት፣ የምንወጣበት፣ የምንገባበት በሱ በክርስቶስ። ክርስትና ለአንዳንዶች ከቤተሰብ የተቀበሉት ነው። ምንም ማለት አይደለም። ዝም ብሎ በቃ አላለም ቢጸልዩ ያሉ ካልጸሉ ምንም ማለት አይደለም። ባይብል ቢያነቡ ችግር የለም። በቃ እንቶ ፎንቶ ይሆናል ያንዳንዱ ክርስትና። በእሱ ደግሞ የቆማችሁ ቁጥር በእሱ ደግሞ የምትድኑበት እሱ የሚለው ኢየሱስን ነው። እቺ በእርሱ የምትለው ቃል በጣም ጥልቅ ናት። ዮሐንስ ወንጌል ምዕራፍ 1 ላይ ዮሐንስ ወንጌል ቁጥር 4 ላይ በእርሱ ሕይወት ነበረች፣ ሕይወትም የሰው ብርሃን ነበረች። አያችሁ፣ በእርሱ ስትል በእርሱ ስንል ምን አለ? በእርሱ ሕይወት አለ፣ በእርሱ ብርሃን አለ፣ በእሱ ፈውስ አለ፣ ተአምራት አለ፣ በእሱ ጥበብ አለ፣ ጽድቅ አለ፣ ቅድስና አለ። በእሱ በክርስቶስ በእርሱ ደግሞ የምትድኑበት። ሃሌሉያ! ወንጌል አሳስባቸዋለሁ ይላል። አሳስባቸዋለሁ ይላል ጳውሎስ። ወንጌል የሚገለጥልን ነው። ወንጌል የሚበራልን ነው። ወንጌል ተይዞ አይቀመጥም፣ የሚሰጥ ነው፣ የሚታደል ነው። ሃሌሉያ! ስለዚህ በከንቱ ካላመናችሁ አለና በቅር ብታስቡት በምን ቃል እንደሰበኩላችሁ አሳስባችኋለሁ። ስለዚህ እጅግ ስለ ክርስትናችን ስናስብ ቅድም ያነሳሁት አንድ አጽንኦት ሰጥቼ ያነሳሁት ነገር አለ። የቆማችሁበት የቆምነው ምን ላይ ነው ሲባል ስር መሰረታችን ምን ላይ ነው ይላል። አንደኛ ቆሮንቶስ ምዕራፍ 3 ላይ እንዲህ ይላል። ምዕራፍ 3 ላይ እንዲህ የሚል ቃል አለ። ምዕራፍ 3 ላይ አንደኛ ቆሮንቶስ ላይ ተመልከቱ። ቁጥር 11 ላይ ከተመሰረተው በቀር ማንም ሌላ ሊመሰረት አይችልም፣ እሱም ኢየሱስ ክርስቶስ ነው ይላል። ዋው! የቆምንበት፣ የተመሰረትንበት፣ የተተከልንበት፣ ያደግንበት፣ የተኮተኮትንበት፣ የተገረዝንበት፣ የተለወጥንበት ወንጌል ነው። ሃሌሉያ! ይህንን ወንጌል ነው እድሜያችንን፣ ሕይወታችንን፣ ገንዘባችንን፣ ጤናችንን፣ ሁሉ ነገር ለዚህ ወንጌል ሰጥተናል። ሌላ የሚሰጥ እዚህ ምድር ላይ አትራፊ ነገር የለም። አትራፊ ነገር ለዚህ ምድር ብቻ ነው የሚያተርፍ።
ለምሳሌ 5 ፎቅ ብትሰራ ያ 5 ፎቁ ልታከራየው ትችላለህ። ካወጣህበት የበለጠ ሊያተርፍ ይችላል። ግን ለዚህ ምድር ነው። እኔ ግን ገንዘቤን፣ ጤናዬን፣ እድሜን፣ ዘመኔን ሁሉ የሰጠሁት ለዚህም ለወዲያኛውም ነው። ማትረፍ ይሄ ነው። የዘላለም ሕይወት፣ የዘላለም ደህንነት ለሱ ነው ከሰጡ ላይ ቀር በዚህም በሚመጣው ማለት ነው። ስለዚህ የቆማችሁበት ሲል ጳውሎስ የቆምነው በኢየሱስ ክርስቶስ ነው። መሰረቱ እሱ ነው። ስለ መሰረቱ እሱ ነው። እሱ ነው የሚናገረው መጽሐፉ አንደኛ ቆሮንቶስ ምዕራፍ 3 ላይ ከተመሰረተው በቀር ማንም ሌላ መሰረት ሊመሰርት አይችልም፣ እርሱም ኢየሱስ ክርስቶስ ነው ይላል። ኢየሱስ ክርስቶስ ነው። ጽድቃችን እሱ ነው። ቅድስናችን እሱ ነው። ቤዛነታችን እሱ ነው። እንግዲህ ወንጌል ተመልከቱ። ወንጌል ይሄ ነው። የእግዚአብሔር ልጅ ኢየሱስ የዘላለም ሕይወት፣ የዘላለም ደህንነት። ሁልጊዜ ደጋግሜ የምናገረው ነገር አለ። ጴጥሮስ ኢየሱስን የተከተለ እያለ ምንድነው አሁን ቆይ ቀጣይ ምንድነው አይነት ንግግር ተናገረ። ምንድነው ትርፋችን በዚህ ምድር ደግሞ በዘላለም የዘላለም ሕይወት በዚህ ምድር ደግሞ 100 እጥፍ ጸንተን ቆመን የቆማችሁበት የሚለው መቆም ይጠይቃል። ክርስትና ይፈትናል፣ ፈታኝ ነው። ስለዚህ ልንቆም ይገባል። ብዙ የሚያፍገመግም ነገር አለ። ብዙ አውሎ ንፋስ አለ። ብዙ የትምህርት ንፋስ አለ። አሁንማ እኮ በጣም ተቸገርን እኮ። ክርስቲያን እኮ በተወለደበት ዳግመኛ ተወልዶ ወደ ጌታ መጥቶ ከእግዚአብሔር ጋር ህብረት ባደረገበት ቸርች አይቆምም። ቀላዋጭ ሆኗል። ቅልውጥ ለምዷል። እንዴት አድርጎ ፍሬያማ ይሁን? ምን መማር እንዳለበት መምረጥ እስከማይችል ድረስ የምትማረውን ካልመረጥክ አወዳደቅህ አስከፊ ነው የሚሆነው። አወዳደቅሽ አስከፊ ነው የሚሆነው። ለመቆም ከምንሰማው መጠበቅ አለብን። ለምን? ምክንያቱም በክርስቶስ መቆም አለብን። ትዕግስት ይጠይቃል ክርስትና። እውነተኛውን ክርስትና እንሂድ ካልን፣ እውነተኛውን ሕይወትን እንኑር ካልን እግዚአብሔርን እየመሰሉ ለሚወዱ ሁሉ ይሰደዳሉ ነው የሚለው። ትሰደዳለህ፣ ትገለላለህ። ለምን? አንተ እውነተኛውን ወንጌል ነው የምትሰብከው። እነሱ ደግሞ ሆዳቸው አምላካቸው የሆኑ ሆዳደሮች ወንጌላውያን፣ ሆዳደሮች ሐዋርያቶች፣ ሆዳደር ነቢያቶች አስተማሪዎች፣ መጋቢዎች፣ ሪቨራንድ፣ ቢሾፖች፣ ቄሶች፣ ሌሎቹ መዘምራኖች፣ ሶሎ ዘማሪዎች፣ ሆዳደሮች። ዛሬ እኮ ተቸገርን። አንድ ዘማሪ ለመጥራት እኮ ብር ከሌለ ለመጥራት አችልም። ጌታን ነው የማገለግለው አይልም። ይሄ ትውልድ የቆመበትን መፈተሽ፣ በእርግጠኛ መፈተሻችን ፈታሽ ይመጣል።
ይመጣል። አትጠራጠሩ። እግዚአብሔር ዝም ይልና ከዛ ዝም ይላል። የመጣለት ግን ፍተሻ ሲያደርግ የተመልከቱ ምን እንደሚል መጽሐፍ ይሁዳ ላይ ይሁዳ አንድ ምዕራፍ ነው ያለው። እንደዚህ ይላል ገጽ 220 ላይ አዲስ ኪዳን እንደዚህ ይላል ቁጥር 20 ላይ እናንተ ግን ወዳጆቼ ሆይ ከሁሉ ይልቅ በተቀደሰ ሃይማኖታችሁ ራሳችሁን ለማነጽ እየተጋችሁ በመንፈስ ቅዱስ እየጸለያችሁ ወደ ዘላለም ሕይወት የሚወስደውን የጌታችን የኢየሱስ ክርስቶስን ምሕረት ስትጠባበቁ በእግዚአብሔር ፍቅር ራሳችሁን ጠብቁ ይላል። ሃሌሉያ! ራሳችን የምንጠብቅበት በኢየሱስ ክርስቶስ በጌታችን በኢየሱስ ክርስቶስ ምሕረት ከዛስ ራሳችን የምንጠብቅበት ፍቅር ነው። ወንድሞችን መውደድ አለብን። እንዴት እንውደዳቸው? ወንድሞችንና እህቶችን የምንወድበት መጽሐፍ ቅዱሳዊ መርህ አለ።